በየጊዜው የነዳጅ ዋጋ ጭማሪ በማድረግ ላይ የሚገኘው መንግስት በነዳጅ ከሚሰሩ መኪናዎች ጋር በተያያዘ አዲስ እቅድ ማውጣቱ ታውቋል። ለዚህ እቅድ ስኬትም በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር የሚያስችል መመሪያ መዘጋጀቱን ሰምተናል። በሌላ በኩል ደግሞ አስገዳጅ የባንኮች ውህደት እንደሚኖር አውቀናል። ይህም በሀገሪቱ የሚገኙ ባንኮችን ቁጥር እንደሚቀንሰው ተነግሯል። ሰላም ቤተሰቦች ቻችን መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። የነዳጅ መኪናዎችን ወደ ኤሌክትሪክ ለመቀየር በታሰበው ጉዳይ ላይ ያላችሁን ሐሳብ አሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት በነዳጅ የሚሰሩ መኪናዎችን ለመቀየር አዲስ እቅድ አውጥቶ እየሰራ ይገኛል። ለዚህም ይረዳው ዘንድ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር የሚያስችል መመሪያ ተዘጋጅቷል። በሚሊዮን የሚቆጠሩ የነዳጅ መኪናዎች ባሉባት ኢትዮጵያ ከ42000 በላይ ምዝገባ ያጠናቀቁ የኤሌክትሪክ ተሽከርካሪዎች ብቻ ይገኛሉ ተብሏል። እንደ ትራንስፖርትና ሎጂስቲክስ ሚኒስቴር ከሆነ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ለመቀየር የሚያስችለው የመመሪያ ዝግጅት በመጠናቀቅ ላይ ይገኛል። መመሪያው ደረጃውን ጠብቆ በነዳጅ የሚሰሩ ተሽከርካሪዎችን ወደ ኤሌክትሪክ ከመቀየር አንጻር ወሳኝ አሰራሮችን ያካተተ ነው ተብሏል። በሚኒስቴር መስሪያ ቤቱ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ ሀዲስ እንደሚሉት ከሆነ የኤሌክትሪክ ተሽከርካሪዎች ወደ ሀገር ውስጥ ሲገቡ ማሟላት ያለባቸውን ደረጃ የሚወስን መስፈርትን ያካተተ መመሪያ ነው። በቅርቡም በባለሙያዎች እይታና ባለድርሻ አካላት ተሳትፎ ማረጋገጫ ከተሰጠው በኋላ መመሪያው ይጸድቃል ተብሎ ይጠበቃል። የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪው አክለው እንደተናገሩት አሁን ላይ በኢትዮጵያ ውስጥ ከ42000 በላይ ምዝገባ ያጠናቀቁ የኤሌክትሪክ መኪናዎች ይገኛሉ። ወደ 100,000 የሚጠጉት ደግሞ ያልተመዘገቡ ወይም ደግሞ ወደ ሀገር ውስጥ ገብተው ነገር ግን ስራ ላይ ያልዋሉ ተሽከርካሪዎች መሆናቸውን ጠቁመዋል። በተለይም የነዳጅ ተሽከርካሪ መኪኖች መግባት ካቆሙበት ከ2016 ዓ.ም አጋማሽ ጀምሮ የኤሌክትሪክ ተሽከርካሪዎች በብዛት ወደ ሀገር ውስጥ መግባት ችለዋል። ይህ አሰራር ተግባራዊ ከመደረጉ በፊት የነበሩት የኤሌክትሪክ መኪናዎች ቁጥር ግን ከ3000 ያልዘለለ ነበር። አደጋን ከመቀነስና የትራንስፖርት አገልግሎቱን የተሳለጠ ከማድረግ አንጻር ሌሎች ለአሰራር አስቸጋሪ የነበሩ ጉዳዮች ሙሉ በሙሉ በመመሪያው እንዲስተካከሉ የሚደረግበት አሰራርም መዘርጋቱ ታውቋል። በዚህም መሰረት በነዳጅ የሚሰሩ ተሽከርካሪዎችን በኤሌክትሪክ በመተካት ወደ ሀገር ውስጥ የማስገባት ስራ በስፋት እየተሰራበት እንደሚገኝ ተጠቁመዋል። መንግስት የነዳጅ መኪናዎችን ወደ ኤሌክትሪክ እቀይራለሁ ቢልም የትኛዎቹን የነዳጅ መኪናዎችን ወደ ኤሌክትሪክ እንደሚቀይር ግን በይፋ ያሳወቀው ነገር የለም። በሌላ በኩል ደግሞ አስገዳጅ የባንኮች ውህደት እንደሚኖር አውቀናል። አስገዳጅ የባንኮች ውህደት እንደሚኖር የገለጹት የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ናቸው። እንደ ገዢው ገለጻ የውህደቱ ዋነኛ ዓላማ ችግር ያለባቸውን ባንኮች ለማዳን ነው ብለዋል። በቅርቡ የጸደቀው የባንክ ስራ አዋጅ የባንኮችን ውህደት በተመለከተ በዝርዝር የገለጸ ሲሆን በጉዳዩ ዙሪያ የሚኖረው የአፈጻጸም መመሪያ እየተጠበቀ ይገኛል። ብሔርን መሰረት አድርገው ስለተመሰረቱ ባንኮች በውህደት ወቅት ስለሚያጋጥም ተግዳሮት የተጠየቁት አቶ ማሞ ውህደትን ጨምሮ አጠቃላይ የባንክ ስራ በሕግ እንደሚመራ አስታውሰው ከዚህ አኳያ ከብሔር ጋር ተያይዞ የሚነሳው ጉዳይ በተለይ በአስገዳጅነት የሚፈጸም ውህደት ላይ የሚኖረው ተጽዕኖ አናሳ ነው ብለዋል። በኢትዮጵያ የፋይናንስ ዘርፍ ተቀማጭ ገንዘብ 2.7 ትሪሊዮን ብር መድረሱን አቶ ማሞ ምህረቱ ገልጸዋል። ከዚህ በተጨማሪ የፋይናንስ ተቋማት ብድር 2.7 ትሪሊዮን ብር መድረሱንም ዋና ገዢው ጨምረው ገልጸዋል። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ እንደገለጹት ከሆነ በአሁኑ ጊዜ በኢትዮጵያ የፋይናንስ ዘርፉ ተቀማጭ ገንዘብ 2.7 ትሪሊዮን ብር ደርሷል። ከዚህ የምንረዳው የባንኮች አቅም ከዓመት ዓመት እያደገ መምጣቱን ነው ብለዋል። የሀገሪቱ ባንኮች ከዓመት ዓመት በተቀማጭ ገንዘብ አጠቃላይ ባላቸው የፋይናንስ እሴት በጣም ከፍተኛ የሆነ ለውጥ እያመጡ መሆኑንም ገልጸዋል። በቅርቡ የውጭ ባንኮች ሀገር ቤት ገብተው እንዲሰሩ የጸደቀው አዋጅ በዋናነት የውጭ ባንኮችና የውጭ ኢንቨስተሮች በባንክ መስክ ተሰማርተው ለኢኮኖሚው አስተዋጽኦ እንዲያደርጉ ነው ያሉት አቶ ማሞ በተጨማሪም የዘርፉን ተወዳዳሪነትና ውጤታማነት በማሻሻል ባንኮች በኢኮኖሚ ውስጥ የሚጫወቱትን ሚና
ሚና ከፍ ለማድረግ እንደሆነ ገልጸዋል። በሌላ መረጃ ደግሞ መንግስት ከሰራተኞች ደሞዝ ላይ ለመቁረጥ ያሰበው ክፍያ ተቃውሞ ገጥሞታል። መንግስት የዝቅተኛ ደሞዝ ወለልን በተመለከተና ሌሎች የቀረቡ ጥያቄዎችን በቅድሚያ እንዲመልስም ተጠይቋል። በዚህም የሰራተኞች ጥያቄ ምላሽ ሳያገኝ ተጨማሪ ክፍያን የሚጠይቀው ረቂቅ መቅረቡ ሌላ ጫናን ይፈጥራል ተብሏል። እስካሁን ያቀረብነው ጥያቄ ምላሽ ሳያገኝ ተጨማሪ ክፍያን የሚያስከትለው ረቂቅ አዋጅ መቅረቡ ሰራተኞች ላይ ሌላ የኑሮ ጫናን የሚፈጥር ነው ሲል የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ አስታውቋል። የህዝብ ተወካዮች ምክር ቤት ከሰሞኑ ባደረገው መደበኛ ስብሰባ በቅድመ አደጋ፣ በአደጋና በድህረ አደጋ ወቅት ለሚወሰዱ የአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙ ተገልጿል። በዚህም መሰረት ሌሎች ጉዳዮችንም አካቶ የመንግስትና የግል ሰራተኞች ከደሞዛቸው ላይ ተቆራጭ በማድረግ ለአደጋ ስጋት የሚሆን ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ ላይ አባላቱ ከተወያዩበት በኋላ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ለዝርዝር እይታ መመራቱ ተመላክቷል። ይህንን ረቂቅ አዋጅ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ እንዴት ይመለከተዋል በሚል ለቀረበው ጥያቄ የኮንፌዴሬሽኑ የውጭና የህዝብ ግንኙነት መምሪያ ኃላፊ አያሌው አህመድ በሰጡት ምላሽ ከዚህ ቀደም በተደጋጋሚ ጊዜ ሲቀርቡ የነበሩ ጥያቄዎች ምላሽ ሳያገኙ መቅረታቸውን የገለጹ ሲሆን ተጨማሪ ክፍያን የሚጠይቀው ረቂቅ አዋጅ መቅረቡ ሰራተኞች ላይ ሌላ ጫና የሚፈጥር ነው ብለዋል። በመሆኑም ረቂቅ አዋጁ ገና ስላልጸደቀ ህግ ሆኖ ይወጣል ወይስ አይወጣም የሚለውን በተመለከተ የሰራተኛ ማህበራት ኮንፌዴሬሽን አስቀድሞ ውይይት የሚያደርግበት ጉዳይ እንደሚሆን ጠቁመዋል። አክለውም በተደጋጋሚ ጥያቄ ከተነሳበት የሰራተኞች መብት ጥያቄዎች አንዱ ከደሞዝ ላይ የሚቆረጠው የታክስ መጠን አሁን ያለውን የኑሮ ውድነትና ነባራዊ ሁኔታ ባገናዘበ መልኩ መሻሻል አለበት የሚል እንደሆነ አስታውሰዋል። ቀድሞ በተቀመጠው ህግ መሰረትም እስከ 600 ብር ድረስ ከታክስ ነፃ መሆኑን የሚያስቀምጥ ሲሆን ደሞዙ ከ600 ብር በላይ የሆነ ሰው በየደረጃው የታክስ ክፍያ መጠን መቀመጡን ተናግረዋል። ይህ ህግም ቀድሞ በነበረው የዝቅተኛ ደሞዝ የተሰላ ስለነበር ጥያቄው በድጋሚ መሻሻል እንዳለበት የሚገልጽ መሆኑን የውጭና የህዝብ ግንኙነት መምሪያ ኃላፊው ተናግረዋል። ኢሰማኮ በጉዳዩ ዙሪያ ለጠቅላይ ሚኒስትሩና ለገንዘብ ሚኒስቴር ጥናት ተደርጎ እርምጃ እንዲወሰድበት ለማስቻል በተደጋጋሚ ጥያቄ ቢያቀርብም እስካሁን በመንግስት በኩል ይፋዊ የሆነ ምላሽ እንዳልተሰጠው የገለጹ ሲሆን ትኩረት እንዲሰጥበትም አሳስበዋል። በሌላ በኩል ደግሞ አሊባባ ግሎባል ኢኒሺዬቲቭ በኤሌክትሮኒክ ንግድ ወይም ደግሞ በኢኮሜርስ ስልጠና መስጠት የሚያስችለውን ግሎባል አካዳሚ በኢትዮጵያ ሊከፍት ማቀዱን አስታውቀዋል። ኢኒሺዬቲቭ ከዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ጋር በመተባበር በኤሌክትሮኒክ ንግድ ዘርፍ ከተሰማሩ ኢትዮጵያውያን ወጣቶች ጋር በአዲስ አበባ ውይይት አካሂደዋል። የአሊባባ ግሎባል ኢኒሺዬቲቭ ከፍተኛ አማካሪ ዳን ሊዩ በዚሁ ጊዜ እንደተናገሩት ኢኒሺዬቲቭ ስራ ፈጣሪዎችን ለማበረታታት ሙያዊ ስልጠናን የሚሰጥ ነው። አሊባባ ግሎባል ኢኒሺዬቲቭ በዓለም ላይ አካታች የንግድ ስርዓትን ለመፍጠር በተለያዩ ሀገራት በትብብር እየሰራ የሚገኝ ሲሆን በአፍሪካ ሙያዊ ስልጠናዎችን በመስጠት ላይ ነው ብለዋል። ይህንን ሚናውን ለማጠናከርም በኢትዮጵያ አካዳሚውን በመክፈት በአፍሪካ በርካታ ስራ ፈጣሪዎችን ለማፍራት ማቀዱን ጠቁመዋል። በኢትዮጵያ ከሀገሪቱ ነባራዊ ሁኔታ ጋር የሚጣጣሙ መርሃ ግብሮች ላይ ትኩረት በማድረግ ስለ ኤሌክትሮኒክ ግብይት ክህሎቶችን ለማዳበር እንደሚሰራም ጨምረው ተናግረዋል። የዲጂታል ትራንስፎርሜሽን ኢትዮጵያ ማህበር ምክትል ፕሬዝዳንት ባህሩ ዘይኑ በበኩላቸው አሊባባ ቀደም ሲል ለማህበሩ አባላት በቻይና እንዲሁም ደግሞ በኦንላይን ስልጠና መስጠቱን አስታውሰው በቀጣይ እንግልትን በመቀነስ ለኢትዮጵያውያን እንዲሁም ደግሞ ለአፍሪካውያን ስልጠና ለመስጠት በኢትዮጵያ አካዳሚውን ለመክፈት ከስምምነት መድረሱን ተናግረዋል። በኢትዮጵያ የቻይና ኤምባሲ የምጣኔ ሀብትና ንግድ ጉዳይ ሚኒስትር ካውንስለር ያንግ ሃንግ በበኩላቸው ኢትዮጵያ የዲጂታል ኢኮኖሚውን እውን ለማድረግ እያከናወነችው ላለው ተግባር ቻይና ድጋፏን አጠናክራ እንደምትቀጥል ተናግረዋል። መንግስት ዲጂታል ምጣኔ ሀብትን እውን ለማድረግ በፖሊሲ፣ በዲጂታል ክህሎት፣ በመሰረተ ልማት ዘርፍ ብዙ ተግባራትን ማከናወኑን የገለጹት ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትር ዴታ ዶክተር ይሽሩን አለማየሁ ናቸው። በዲጂታል ምጣኔ ሀብት ሽግግር ወጣቱን የስራ ዕድል ተጠቃሚ ለማድረግ አሊባባን ጨምሮ ከዓለም አቀፍ ድርጅቶች ጋር የሚደረግ ትብብር ትልቅ ፋይዳ እንዳለውም አንስተዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ
በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።